እነሱም ይህን በማድረጓ በጣም እያደነቋት ነበረ። ምክንያቱም ኢዩኤልን መበቀል ይፈልጋሉ። ያው ኢዩኤል እንግዲህ እንደምናውቀው በጣም ብዙ ነገር አድርጓቸዋል ማለት ነው። እሱ ያደረጋቸውንና እሱ የበደላቸውን ያህል እነሱ ባይበድሉትም ግን አሁን ላይ ምንም ቢሆን ያው እነሱን ያገታቸውን ያህል አግተውታል ማለት ነው። ከዚህ በፊት እንግዲህ ያው ማሜቴና ሪችን አግቶ ብዙ ነገር አድርጓቸዋል ማለት ነው። ያው ሪችንም እንግዲህ እንድትደፈር አድርጓታል። አሁን ላይ ሪች አጋጣሚውን አግኝታ እንግዲህ ኢዩኤልን እያሰቃየችው ነው ያለችው ማለት ነው። እስከዛሬ ድረስ እሷ የማታውቀው ነገር ቢኖር ኢዩኤል እንዳስደፈራት በምንም ምክንያት ልታውቅ አልቻለችም ነበር። ይሄ ደግሞ ሁል ጊዜ አይምሯውን እየከነከናትና ከውስጧ አልወጣ ያለ ነገር ነበረ ማለት ነው። ይሁን እንጂ ግን እሷ ምንም ቢሆን ኢዩኤልን መጀመሪያም በጣም ስለምትጠላውና ርብቃን ባደረገው ነገር እና እሷንም ባገታትና ማሜቴንም ባሰቃያት ነገር መጀመሪያ ላይ እየተበቀለችው ነበር ያለችው ማለት ነው። እንግዲህ ራብም እስከሚጸናበት ድረስ አንድ ጉርሻ እንኳን ልታጎርሰው አልቻለችም ማለት ነው። ያው ርብቃ እንግዲህ መልካም ሰውና ለሰው እርሩ ስለሆነች እሷ ቢያንስ ሲበሉ አንድ ጉርሻ አጉርሰዋለች ማለት ነው። ሪች ግን እያጓጓችውና ጭራሽ ራቡ እንዲጨምርበት እያደረገችው ነበረ። ከሚገባው በላይ እያሰቃየችው ነበር። ማለትም ያው እሱ የበደላትንና እሱ ያደረጋትን ያህል ባይመጥንም በቻለችው አቅም እንግዲህ ኢዩኤልን ለማሰቃየት ሞክራለች ማለት ነው። ሪች ያው በስተመጨረሻም እንግዲህ እሷን ማሳቀቅና እሷን ማሳዘን ስለፈለገ እሱም ክብሯንና ንጽህናዋን ማንነቷን ወይንም ደግሞ ያስደፈራት እሱ እንደሆነ ሲነግራት እንግዲህ በጣም ተናዳለች ማለት ነው። ያው ልትገለውም እየሞከረች ነበር፣ ቢላ ልትወጋውም እየሞከረች ነበር። እሱም በጣም ፈርቶ እየለመናት ነበረ ማለት ነው። ያው በመሀል እንግዲህ ርብቃና ማሜቴ መጥተው አስጥለውታል ማለት ነው። ያው የተፈጠረውን ነገር ሲሰሙ እሱ እንዳስደፈራት ሲሰሙ እነሱም በጣም አዝነዋል። ርብቃም ያው ልትጎዳው ፈልጋ ነበር፣ ግን ይህንን ማድረግ ስለሌለባቸውና ሌላ ችግር ውስጥ መግባት ስለሌለባቸው ብቻ ትተውታል ማለት ነው። አሁን ላይ እንግዲህ ኢዩኤል እንዳሰበው ነገሮች እየሄዱለት ሳይሆን ያው በነ ርብቃ እጅ ወድቆ እየተጫወቱበትና እያሰቃዩት ነው ያሉት ማለት ነው። ሌላው እንግዲህ አቤል ነው። አቤል ደግሞ በአሁኑ ሰዓት እያደረገ ያለው ነገር ምንም እየገባንም አይደለም ማለት ነው። እንግዲህ መስራት የሚፈልገውን ነገር አይተነዋል። ወንጀል ውስጥና ትልቅ ችግር ውስጥ ሊጨምረው ይችላል። እንግዲህ ሴቶችን እያዘ ባለ ሀብቶች ለማቅረብና ከነሱ ደግሞ ገንዘብ እየተቀበለ እንግዲህ ገንዘብ ማጠራቀም እንዳሰበ ካወቅን ሰንብተናል ማለት ነው። ይሄ ነገር እንግዲህ የአቤል ስብዕና አልነበረም። ለምን እንደዚህ እንደተቀየረና ይሄንን ነገር እንዴት ሊያስብ እንደቻለ ባይገባንም አሁን ላይ ግን አቤል ሊሰራው ያሰበው ነገር በጣም የሚያስጠላና ሴት ልጅን የሚጎዳ ማለትም እንግዲህ ያው ድንግል የሆኑ ሴቶችን እየያዙ ከኢዩኤል ጋር ሆነው ለሀብታሞች ማቅረብና ባለ ሀብቱ ደግሞ በሚሰጧቸው ብር ያው ለመጠቀም ነው ያሰቡት ማለት ነው። ይህንንም እንግዲህ አቤል መጀመር የፈለገው እንግዲህ ከኢዩኤል ማለትም ከጓደኛው በቅርቡ ከተዋወቃት ከእሷ መጀመር አለብን ብሎ እንግዲህ አፍኗት ወስዷት አስቀምጧታል አንድ ቤት ውስጥ ማለት ነው። እሷ እንዲለቃት ብትማጸነውም ያው ምንም ሊለቃት አልቻለም ማለት ነው። ጭራሽ ሊያግባባትና ትልቅ ብር እንደሚያገኙና በብሩም ተጠቃሚ ልትሆን እንደምትችል ሊያሳምናት እየሞከረ ነው ማለት ነው። እሷ ደግሞ ይሄ ነገር በፍጹም እንደማይሆን እየነገረችው ነው። ያው እያስገደዳት ነበረ ማለት ነው። እንግዲህ ይሄ ሀሳብ ከየት እንደመጣለትና ምን ሲል እንዳሰበው ባናቅም ግን አቤል ያሰበው ሀሳብ እሱን ብቻ ሳይሆን ቤተሰቡን ራሱ ትልቅ አደጋ ውስጥ ሊጨምር ይችላል። በዛ ላይ ደግሞ በሴቶች ህይወትን ለመጫወት ነው ያሰበው። በነገሩም ላይ ያው ኢዩኤልን አግባብቶት ኢዩኤልም እሺ ብሏል ማለት ነው። አሁን ላይ ኢዩኤል ያው በነ ርብቃ እጅ ቢሆንም ግን በስራው እንደተስማማ ግልጽ ነው ማለት ነው። ምክንያቱም አቤል አሳምኖ ትልቅ ብር ሊያገኙ እንደሚችሉና ብሩም ጠቀም ያለና ህይወትን የሚቀይር እንደሆነ ስላሳመነው እሺ ብሎ ተስማምቷል። ኢዩኤል ምናልባትም ያልተስማማበት ከሷ መጀመር አልፈልግም ከሌላ ሰው ነው መጀመር የምፈልገው ብሎ እንግዲህ ለአቤል እየነገረው ነበር። አቤል ደግሞ ሌላ የቀረበው ሰው ስለማያውቅና ሌላ ሴት እስካሁን ድረስ ስላላገኘ እንግዲህ ከሷ ለመጀመር አስቦ
መከሷት ጀምሯል ማለት ነው። አግቶ ማስቀምጧት እንግዲህ ሰዎቹ እስከሚመጡ ድረስ እየተጠባበቀ ነው ያለው። እነሱ እስከሚመጡ እሷን ለማሳመን እየጣረ ነበረ። እሷ ግን በፍጹም በቀላሉ የምትበገር አልሆነችም። ስራው በጣም አስጠያፊና አስቀያሚም እንደሆነ ይህንንም ማድረግ እንደማትፈልግ ደጋግማ ብትነግረውም እሱ ግን በውድ ሳይሆን ያው በግድም ለማድረግ እያሰበ ነበር ያለው ማለት ነው። ግን ይሳካለት አይሳካለት ባናቅም አሁን ላይ አግቷት እንግዲህ ሰዎቹን እየተጠባበቀ ነው ያለው ማለት ነው። በተዘዋዋሪ ያው ተባባሪው እንግዲህ ኢዩኤል ነው ሊሆን የሚችለው። ኢዩኤል ደግሞ እነ ርብቃ እጅ ወድቋል ማለት ነው። ሪችም እንግዲህ ኢዩኤል እንዳስደፈራት ስለነገራት በጣም እንደ አዲስ ነው ያገረሸባት ማለት ነው። እስካሁን ድረስ ጥያቄዋ ነበረ፣ ይሄ ነገር ማን ነው ሊያደርግብኝ የቻለው? እንዴትስ እንደዚህ ሊሆን ቻለ? ብላ በተደጋጋሚ ራሷን እየጠየቀች ነበረ። እሱ ደግሞ እሱ እንደዚህ እንዳስደረገውና ሴት ልጅ ሙሉና ቆንጆ የምትሆነው ክብረ ንጽህና ሲኖራት ነው። ያ ነገር ደግሞ አንቺ በፍጹም የለሽም፣ ያንን ደግሞ እኔ አስወስጄብሻለሁኝ ብሎ እንግዲህ ሲነግራት በጣም ተበሳጭታለች ማለት ነው። አሁን ላይ እንደውም ርብቃን መግደል አለብን፣ ከዚህ በላይ ምንም አይፈጠርም፣ እሱ መሞት አለበት እያለቻት ነው። ርብቃ በነገሩ ባትስማማም እሷ ግን ያው እሱን ለማጥፋትና የጎዳትን ያህል ለመጉዳት እያሰበች ነው ያለችው ሪች ማለት ነው። እርግጥ ኢዩኤል ከዚህ በላይ ይገባዋል፣ ግን ደግሞ እሱን ገላ እጇን ማጨማለቅና ሌላ ችግር ውስጥ መግባት እንደሌለባት ቆም ብላ ማሰብም ይኖርባታል። ግን በእጇ በልቶ በእጇ ጠጥቶ እንደውም በቃ ምርጥ ጓደኛውም ነበረች። ከኋላ እንግዲህ ጎርቷታል ማለት ነው። አሁን ላይ ይህንን ስላወቀች እንግዲህ በፊትም ጥላቻ ነበራት፣ የባሰ ደግሞ ትልቅ ጥላቻ ነው የሚኖራት ማለት ነው ሪች ለኢዩኤል። ሌላው እንግዲህ ማሚቴ ነች። ማሚቴ ያው ከኢዩኤል ጋር በልጇ እያስፈራራት እንግዲህ ብዙ ነገር እያደረጋት ነበር። አሁን ላይም እንግዲህ የታሰረውን እጅ ካልፈታት በስተቀረ ልጇን ሊገልባትና ትልቅ ችግር ውስጥ ልትገባ እንደምትችል እያስፈራራት እንግዲህ ልትፈታውም እያመነታች ነበረ። እሱ እንደዛ ይበል እንጂ ምንም እርግጠኛ የሆነ መረጃ እሱ ጋር የለም ማለት ነው። በጣም እንደምትፈልጋትና ከሷ ጋር መገናኘት እንደምትፈልግ ስለሚያውቅ ብቻ ነው ይሄንን ነገር እያደረገ ያለው ማለት ነው። ከዚህ በፊትም እንደውም የቤቱን ወረቀትና ወይም ደግሞ ከዛ ቤት ውስጥ አንድ ሰው ካላጠፋች ወይም ደግሞ እሱ እንደሚፈልገው ካላደረገች ልጅቷን እንደሚጎዳት ደጋግሞ እየነገራት ነበረ። አሁን ላይም እንግዲህ እጅና እግሩን በታሰረበት ሰዓት እኔን ካልፈታሽኝና ካለቀሽኝ ልጅሽ ትልቅ አደጋ ላይ ነች፣ ልትሞትም ትችላለች። እኔ እዚህ በቆየው ይህን ቁጥር ህይወቷ በጣም ትልቅ አደጋ ላይ ነው እያለ እንግዲህ እያስፈራራት ነበረ ማለት ነው። ማሚቴም እንግዲህ የእናትነት ሆድ ነውና ምንም ልታረግ አትችልም፣ ልትፈታው ትችላለች ማለት ነው። ምክንያቱም ከዚህ በፊትም በልጇን እያስፈራራ ብዙ ነገር አድርጓታል። ምንም ከማድረግ ወደ ኋላ እንደማይልም ስለምታቅ በእርግጥ ልጇ እሱ ጋር ትሁን አትሁን የምታውቀው ነገር የለም። ግን እኔ ጋ ነች፣ አድራሻዋንም አውቃለሁ፣ እዚህ ቦታ ነች እያለ እንግዲህ እየተጫወተባቸውም ሊሆን ይችላል ማለት ነው። በአሁን ሰዓት እሱ ጋር ያለችው እንግዲህ ከውጭ መጣች የተባለችው አዲሷ ልጅ ነች። እሷ እንግዲህ የእነሱ ልጅ ትሁን አትሁን ምንም የሚታወቅ ነገር የለም እስካሁን ድረስ። በፊት እንግዲህ ያው መቲ የእሷ ልጅ እንደሆነች ነበረ የገመት ነው፣ ግን አልሆነም። በእርግጥ አሁን የመጣችው ልጅ የእሷ ልጅ ልትሆን ትችላለች ማለት ነው። ስለዚህ ኢዩኤልም ይሄንን ስላወቀ በእሷ እያስፈራራትና ማሚቴን እንግዲህ እንደፈለገ እያደረጋት ነው ያለው ማለት ነው። በተዘዋዋሪ እንግዲህ የማሚቴ ባል ማለትም የርብቃ አጎት እንግዲህ ልጁን እየፈለገ ነው ያለው ማለት ነው። ያለችበትን አቅጣጫ እንግዲህ ትንሽ ፍንጭ ስላገኘ ወዳለችበት አቅጣጫ ወደ ላይና ወደ ታች እያለ እየፈለጋት ነበረ። ፍለጋውም ተሳክቶለት እንግዲህ አቤል የልጅቷን አግቶ ይዞ ያለበት ድረስ ደርሷል ማለት ነው። አሁን ላይ አቤል ምን ሊያደርግ እንደሚችል ባናቅም ግን አሁን ትልቅ ችግር ተፈጥሮበታል ማለት ነው። ማለትም የርብቃ አጎት እንግዲህ ልጅቷን አግቶ አስሮና እያሰቃየ ባለበት ሰዓት ደርሶበታል ማለት ነው። ምን ብሎ ሊያሳብብና እየሰራ ያለውም ስራ እንግዲህ ምን እንደሆነ ምን ብሎ ሊናገር እንደሚችል ባናቅም
በጣም የሚያስጠላና የሚደብር ተግባር እያደረገ ደርሶበታል ማለት ነው። እሱን ሲያየው እንግዲህ በጣም ደንግጦ ነበረ። ምን ሊመልስለት እንደሚችል ባናውቅም በዛ ላይ ደግሞ ልጅቷ በጣም ተጨንቃና በጣም እጇንም እግሯንም አስሯት ስለነበረ ምንም ነገር ማሳበብ አይችልም ማለት ነው። ይሄ የተፈጠረው እንግዲህ ልጅቷን ለሌሎች አሳልፎ ለመስጠት እየጠበቀ ባለበት ሰዓት ነው። ያሰበው ነገር በሙሉ እንግዲህ ውድቅ ሆኖበታል ማለት ነው። ከዚህ በፊት እንግዲህ ልጅ መውለድ እንዳለባቸውና ሲመክረውም አሁን የምሰራው ስራ ስላለኝ እንግዲህ የምሰራውም ስራ ለቤተሰቦቼ ትልቅ አደጋ ሊሆን ስለሚችል መውለድ አልፈልግም ብሎ ስላለ እንግዲህ የሚሰራው ስራ ምን እንደሆነና ወንጀል እንደሆነ ደርሶበታል ማለት ነው። እንግዲህ ይህንን ነገር ሄዶ ለነ ርብቃ ከተናገረ ርብቃ በጣም ትናደድበታለች። በጥፊ ስለመታችሁ ሰበብ አድርጎ ይውጣ እንጂ እሱ ምን እየሰራህ ነው ወይም ደግሞ ስራህ ምንድነው ብላ እንዳትጨቀጭቀው የፈጠረው ትልቅ ምክንያት እንግዲህ ውድቅ ሆኖበታል። ምክንያቱም የርብቃ አጎት እጅ ከፍንጅ ስለያዘው አቤል አሁን ላይ ምን ማድረግ እንደሚችል ባናቅም ግን ያሰበው ነገርና ሊያደርግ የነበረው ነገር ውድቅ ሆኖበታል ማለት ነው።